የፖርቶ አካዳሚ ውጤት የሆነው ቪቶር ማቻዶ ፌሬራ በ2021 የውድድር ዘመን በእንግሊዝ ፕሪምየር ሊግ ለሚወዳደረው ወልቭስ በአንድ ዓመት የውሰት ውል ተሰጠ። ይህ ኮከብ ከ6 ዓመታት በፊት የቁመቱ ማጠርና የሰውነቱ ደቃቅ መሆን ተደምረው በጠንካራው ፕሪምየር ሊግ ራሱን ማሳየት ባለመቻሉ የተጫዋቹን የውሰት ውል ወደ ቋሚነት በመቀየር በ20 ሚሊዮን ዩሮ የማስፈረም አማራጭ የነበረው ወልቭስ የውሰት ውሉን አቋርጦ ወደ ሀገሩ ፖርቱጋል ወደ ፖርቶ መለሰው። በወልቭስ ያልተሳካ የአንድ ዓመት የውሰት ቆይታ አድርጎ የተመለሰው አማካይ ከፖርቶ ጋር በ2021-22 የፖርቱጋል ፕሪሜራ ሊጋ ሻምፒዮን ሆነ። እያወራ ያለሁት ስለ ወቅቱ የፓሪስ ሰን ጀርመን መሃል ሜዳ ሞተር ቪቶር ማቻዶ ፌሬራ ወይም ቪቲኒያ ነው። በሻምፒዮኑ ፖርቶ ቡድን ውስጥ ቁልፍ ሚና የነበረው ቪቲኒያ በ2022 በ41.5 ሚሊዮን ዩሮ የዝውውር ሂሳብ ወደ ፓሪስ ሰን ጀርማ ቀና። ጊዜው የፓሪሱ ክለብ የወቅቱን የዓለም ኮከቦች ሊዮኔል ሜሲ፣ ኔይማር እና ኪሊያን ኤምባፔን በስብስቡ ይዞ ፓሪስ ሰን ጀርመ ከቡድን ይልቅ ግለኝነት ይንጸባረቅበት የነበረ ቡድን በመሆኑ ቪቲኒያ የመሰለፍ ዕድል ባይነፈግም በአሰልጣኝ ክሪስቶፍ ጋልቲዬ ቡድን ውስጥ ተጽዕኖው እንዳሁኑ የጎላ አልነበረም። ፓሪስ ሰን ጀርመ በ2023 አሰልጣኝ ሉዊስ ኤንሪኬን ቀጥሮ ኮከቦቹ ክለቡን ሲሰናበቱ ግለኝነት ጠፍቶ ህብረት የቡድኑ መለያ ሆነ። በስፔናዊ አሰልጣኝ ስር የዚህ ቡድን የአማካይ ክፍል የልብ ትርታ ደግሞ ፖርቱጋላዊ ኮከብ ቪቲኒያ ወደ መሆን ተሸጋገረ። በ2025 የባሎንዶር ሽልማት ሶስተኛ ደረጃን ያገኘው ቪቲኒያ በ2026ም በምርጥ ብቃቱ ቀጥሏል። ከፓሪስ ሰን ጀርመ ጋር ለተከታታይ አራተኛ ጊዜ የፈረንሳይ ሊጋ ሻምፒዮን በሆነ ማግስት በአውሮፓ ቻምፒየንስ ሊግ ፍጻሜ በሃንጋሪ ቡዳፔስት ፑሽካሽ አሬና ፓሪስ ሰን ጀርማ አርሰናልን በመለያ ምቶች 4-3 አሸንፈው በተከታታይ ለሁለተኛ ጊዜ የዋንጫው አሸናፊ ሲሆን ቪቲኒያ የፍጻሜው ጨዋታ ኮከብ ተብሎ ተመርጧል። አብዛኛው የእግር ኳስ ቤተሰብ በጎል አሲስት፣ ድሪብል፣ በግብ ዕድል ፈጠራና በጠንካራ ሸርተቴዎች የተወሰኑ ተጫዋቾችን ምርጥነት በሚመዝንበት ዘመን ፖርቱጋላዊ አማካይ ቪቲኒያ ቡድኑ ከመጀመሪያ ቀጠና ኳስ መስርቶ እንዲወጣ ያግዛል። በጫና ውስጥ ኳሱን ይቆጣጠራል። የቡድኑን አጠቃላይ ጨዋታ ፍሰት ይወስናል። በእንቅስቃሴዎቹ ለጓደኞቹ ኳስ የመቀበያ አማራጭ ይፈጥራል። መስመር ሰንጣቂ ኳሶችንም ያቀብላል። በአጭር መካከለኛና ረዣዥም ኳሶቹ የፊት መስመር ተጫዋቾችን ያገኛል። ወደ ሳጥን ተጠግቶ ደግሞ ከርቀት ጎሎችን ያስቆጥራል። ከሀገሩ ልጅ ዣኦ ኔቬስ ከፍተኛ የመከላከል ድጋፍ የሚያገኘው ቪቲኒያ በተለይ ከኳስ ጋር የፓሪስ ሰን ጀርመን አጠቃላይ የጨዋታ እንቅስቃሴ ይቆጣጠራል። ፓሪስ ሰን ጀርማ ከአርሰናል ባደረገው የቻምፒየንስ ሊግ የፍጻሜ ጨዋታም ቪቲኒያ ተቀይሮ እስከወጣበት 105ኛ ደቂቃ ድረስ 141 የተሳኩ ኳሶችን አቀብሏል። በጨዋታው 94 በመቶ ኳስ የማቀበል ስኬት የነበረው አማካይ ሪካርድ የሆነ 162 ኳስ ነክቶ ከ150 ቅብብሎች 141 የተሳኩ ኳሶችን በትክክል ለቡድን ጓደኞቹ አድርሶ እንደ አውሮፓውያን አቆጣጠር በ2011 የፍጻሜ ጨዋታ የባርሰሎናው ዣቪ ሄርናንዴዝ ያስመዘገበውን ሪካርድ ተጋርቷል። ቪቲኒያ በፍጻሜው ጨዋታ 5 ጊዜ ኳስ ነጥቋል። 13 ጊዜ ወደ ተቃራኒ ቡድን ሳጥን ገብቷል። 3 የግብ ዕድሎችን ፈጥሯል። 4 የጎል ሙከራዎችንም አድርጓል። በ2025-26 የውድድር ዘመን በአውሮፓ ቻምፒየንስ ሊግ በ9 የተለያዩ ጨዋታዎች ላይ ከ100 በላይ የተሳኩ ኳሶችን ያቀበለው ተጫዋች ዘንድሮ በአጠቃላይ 1632 የተሳኩ ኳሶችን በማቀበል ቀዳሚው ተጫዋች ሆኖ አጠናቋል። የ26 ዓመቱ ቪቲኒያ በ2022 ፓሪስ ሰን ጀርመን ከተቀላቀለ ወዲህ 4 የፈረንሳይ ሊግ ዋንጫና 2 የቻምፒየንስ ሊግ ክብሮችን ጨምሮ እስካሁን በአጠቃላይ 14 ዋንጫዎችን አሸንፏል። ዘንድሮ ከፓሪስ ሰን ጀርመን ጋር የሊግና የቻምፒየንስ ሊግ ክብርን ያገኘው ቪቲኒያ በ2026 ዓለም ዋንጫ ከሀገሩ ፖርቱጋል ጋር ስኬታማ መሆን ከቻለ ባለፈው ዓመት ሶስተኛ ደረጃን ባገኘበት የባሎንድ ኦር መድረክ በድጋሚ ልንመለከተው እንችላለን።